ወንጌል ባናቱ ይተከል የምን ወንጌል ነው መጣው ከበር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት ወንጌል ምን አባቱ ያረግልኛል በክብር ያልደራደርም እኔ ወንጌልን ሲሳደብ አይታችሁታል ሰሞኑ ወንጌል ባናቱ ይተከል ይያለ እግዚአብሔርን ቃል እንግዲህ ወንጌል ስለ ክርስቶስ ኢየሱስ ነው እኛ ግን የተሰቀለው ክርስቶስን እንሰብካለን እንዳለው ቅዱስ ጳውሎስ ወንጌልን ሲሳደብ ክርስቶስን እየተሳደበ ነው ይሄ ግልጽ ነው እንግዲህ ይሄን ሰው ነው ጌታን ተቀበለ ገብቶስ ነው ሊያውም አንዲት ሴት እያለቀሰች ጌታ ኢየሱስ አይኑን አበራለት ይያለ ስትል የነበረውና በነገራችን ላይ የሚመራቸው መንፈስ አንድ ነው ብዬ አስባለሁ ከእስልምናው ጋር እና እስከ አሁን ስደት ላይ ነኝ ግን እዚህ ከ20 ዓመቴ ለነሱ ኢየሱስም ተብሎ አያውቅም ሰላም ስለማይሰማቸው ተውከት ነው የሚያስተዋውቁት ይቅርታ ለቃሉ ማለት ነው እኔ ከዛ ውጪ ልገልጸው ስለማልችል ማለት ነው አሁን አስተዋል ትግራይ ክልል ኢየሱስ ካልክ ይታረዳል ወንጌል ባናቱ ይተከል የምን ወንጌል ነው መጣው ከበር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት ወንጌል ምን አባቱ ያረግልኛል ወንጌላችሁን ቀቅላችሁ ብሉ እኔ ራገጣለሁ ሳደባለሁ የምን ወንጌል ነው እኔ ክብሬ ይበልጥብኛል አለ አሁን ነው ቀለሜን ማየት ዮኒዬ ሲል እንዳልከረም አሁን ምን እንደሚል እናያለን ይውላችሁ እምነት ይሄ አንድ ሰው ወደ ሆነ እምነት ሲሄድ ወይ ከሆነ እምነት ሲመጣ ትምህርት ከሌለ በስሜት ከሆነ እና የዩኝ ከሆነ በቃ ደብቁኝ የማይቀር እና የታይታ ነበረ ይሄው አሁን ደብቁኝ የሚያስብል ንግግር እያወጣ ነው እና በጣም የሚገርመኝ ነገር ልክ ኦርቶዶክስን ሲሳደብላቸው ለነሱ ጀግናቸው ኦርቶዶክስን የተሳደበ ጀግናቸው ነውና ሲጀመር እዛም ሆኖ ወንጌል የገባው ነው ይሉሃል ከዛስ እሱ ማያሳፈራቸውም ትንሽ ይሳደብላቸዋል ከዛን ውስጡ ያለው ይሄ ውስጣቸው አለ በቃ ይሄ ማህይም የሆነ ማንነት አላቸው ውስጣቸው ማለት ነው ከዛ ፋራነት ነው በነገራችን ላይ እንደውም ቪዲዮ ሰራበታለሁ ብዬ ከሰሞኑ ጉዳይ ሳልሰራበት እንትን ያልኩት አለ ወይ ሰራበታለሁ ብቻ ሳያችኋለሁ እና ፈንቅሏቸው ይወጣል የሆነ ጊዜ ፈንቅሏቸው ሲወጣ ያው እንደዚህ ያቀረሻሉ ማለት ወጥቶ ምን አለ ወንጌላችሁን ብሉት እሺ ምን ነበር እዛም ሆኖ የገባው ነው ያሉት ምስክርነት የሰጡት ምንድነው ወደ አስተማሪነት ራሱን ያሳደገ ወደ ፓስተርነት ራሱን ያሳደገ የነበራል በቅርቡ ቤቱን ከፍቶ ያስተምር የነበረ ሰው ነው ጴንጤዎቹም ተሰብስበው እየገቡ ዮኒዬ ጌታ ይባረከ ምናምን ይሉት ነበር ውስጡ ሰገጤ ዮኒ ያለ ፋራ የሆነ ማለት ነው እና እድሜው ከፍ ባለም ቁጥር ሶሻል ሚዲያ ላይ ይሄ አጀንዳ የመሆን ጉዳዩ በቃ የሚፈልግ ማለት ነው እዩኝ ነው አይደለ እና እኛም አይተነዋል ግን ለምንድነው እሱ ያስፈልገው ከተባለ እኔ አሁን ቪዲዮ ሊሰራበት እንዲ ሊወራበት ምናምን የሚገባው ሰው አይደለም ከሱ አንፃር አይደለም እኔ የኔ ፖይንት ከምን አንፃር ነው ወንጌል የገባው ነው ይሉ የነበሩ አልነበሩ 1600 700 ሰው ቁጭ ብሎ ይማር ነበር እሱ ቤት አይደለ ፕሮቴስታንቶቹ እሱ ማለት ይሄ ነው እንዲያውት ስለፈለኩ ነው እና እቺ ነገር ደግሞ ለትውስታ መቀመጧ ቆንጆ ነው እንኳን ተናገረ እኛም እቺ ነገር እንይዛታለን ሰው ይማርበታል ወጥተው ቤተክርስቲያንን ሲሰድቡ
ወንጌል የገባቸው ጀግኖች እየተባሉ የሚወደሱት ማናቸው የሚለው ታዩበታላችሁ ያዩበታል እነሱ ምን ጊዜም ሰው በትምህርት ካልሆነ ይሄ በድራማ በማስመሰል የሚደረግ ነገር ኋላ ላይ ራሱን ይገልጣል ውሸትም ዘመን የለውም የሆነ ሰዓት ይጋለጣል እና በቃ የሆነ ሰው በቃ እኔ ገብቶኛል ጌታን መቀበል ፈልጋለሁ ካለ በስማ እንትን ያዘጋጃሉ ድራማ ያዘጋጃሉ አንድ ነገር አሳያችኋለሁ እዛ ዮኒ ማን ነው ቀለሜ ቤት ወይ የሆነ ቦታ ብቻ ኦርቶዶክስ ያልሆነችን ሴት ያስገቧታል አስቀድሞ ርዕስ ያስቀይራሉ እንዲመች ማለት ነው እሷ የተዘጋጀችበት ርዕስ ንግግር ነበር ለዛ ንግግር የሚመጠን ርዕስ ያስፈልጋል ርዕሱን ለቀቀች እንዳይባል ማለት ነው እና በዛ በእነሱ ርዕስ የተነሳ ያ ለውጥ የመጣ ለማስመሰል ማለት ነው ደሞ ይሞጋገሳሉ ይሄን ርዕስ ነው ያን ርዕስ እኔ ይሄንን ርዕስ እኮ ልገባበት ፈልጌ ነበር ወንድምነት አንተም ልገባበት ነው ቀይቀራ እንደ ወንድምነት ቀይረው በቃ ርዕሱ እስቲ እንቀይረውና ነዋ ከዛም ገባ ብሎ ፊቸሪንግ የሚገባበትስ ነገር አይደል እህቴ ስራ ሁና እኮ ነው ኧረ በስመ አብ እቺ አንዳንድ ቁጥር ስትቀየር ማለት ነው ሰርቻለሁ እኔም ወንድምነት ቪዲዮ ሰርቻለሁ ቃ ዘለዳላ አይደል ይቀርበሉኝ አጣውት እኮ የልጅቷን አንቺ ታገኘዋለህ ታብሌቱ ልክፈተው አንዴ እሺ ታሙ የሰራውን ቪዲዮ እንትን አድርጉ እየገባችሁ ሪፖስት አድርጉ ይሁን ጧት ቪዲዮ ሰርቶ ነበር የዋድም ምንም አልታየም ቫይራልም አልወጣም እየገባችሁ ኮፒ ሊንክም አድርጉት ቪዲዮም ሰርቶ ስለማያቅ እሺ አሳይ ማማዬ የሚሰራችሁ ቪዲዮ አለ እሱንም እየገባችሁ ቀጥይ ማማዬ እሺ ሰላማችሁ እንዴት ናችሁ ሁላችሁም ሰላም ብያለሁ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ይዮባ በቃ የሆነ ቪዲዮ ያው ዮኒ ዋኛ ያው ታውቁታላችሁ ዮኒ ዋኛ ይሄ ማንንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም ኧረ ተው ስሙኝ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ ተው ስሙኝ እኔ ምን ላድርግ ፈጣሪ ሆይ አልሰማህም ከአንድ እንደ 3 እንደ ሸሚዝ ቀይሬዋለሁ ሃይማኖት ምኑ ይሄን አታርግ ብሎ የሚለፈልፍ ነው ያለው የለ ሴቶችን እንደ ዕቃ የሚቆጥር ነው ሃይማኖት በሙሉ ለምን በእስልምና ሰው መቅናት አስፈለገው እኔ እኮ እንደማንኛውም ሰው ነኝ ብዬ ነው ማምነው ልዩነቱ የሚመጣው ማንበብና አለማንበብ ላይ እስልምና ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማንበብ ትልቅ ደረጃ ማንንም ቢሆን ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው ስዕል የምታመልክ ደንቆሮ ማለት የተዋል ያው ይሄን ቪዲዮ ያሳየዋችሁ ይሄንን ሰው ማንነቱን ያወቁት ምን አይነት ሰው እንደሆነ ያወቁት ነገር ግን የሆነ ሰዓት ላይ ወንጌል ገብቶስ ነው ወደ
ፕሮቴስታንት የመጣው ብለው እንደዛ አቅፍ ድግፍ አድርገውት ለፖለቲካቸው ግብአት ሲጠቀሙበት ነበርና መልሶ ደግሞ ወንጌልን ሲሳደብ አይታችሁታል ሰሞኑ ወንጌል ባናቱ ይተከል እያለ እግዚአብሔርን ቃል እንግዲህ ወንጌል ስለ ክርስቶስ ኢየሱስ ነው እኛ ግን የተሰቀለው ክርስቶስን እንሰብካለን እንዳለው ቅዱስ ጳውሎስ ወንጌልን ሲሳደብ ክርስቶስን እየተሳደበ ነው ይሄ ግልጽ ነው እንግዲህ ይሄን ሰው ነው ጌታን ተቀበለ ገብቶስ ነው ሊያውም አንዲት ሴት እያለቀሰች ጌታ ኢየሱስ አይኑን አበራለት እያለች ስትል የነበረውና በነገራችን ላይ የሚመራቸው መንፈስ አንድ ነው ብዬ አስባለሁ ከእስልምናው ጋር ምንም ያልተማሩ ሰዎችን ኑ ይላሉ የሆነ ፖለቲካ ያሰሯቸዋል ለዛ ለሆነ ነገራቸው ብቻ የሚጠቀሙባቸው እንጂ ስለነሱ መዳን አለመዳን ጉዳያቸው አይደለም እና ይሄን ላሳያችሁ ፈለኩት ለዛ ነው ቀጥለ ዮባይ እናመሰግናለን ኧረ ተው ስሙኝ ምናምን የሚለው ፓርት በጣም አንደኛ ነው ወደነዋል እሺ አግኝቻለሁ አንቺ የቀለሜን ደሞ ኦኬ አገኘው እሺ ቀጥል የቀለሜን ደሞ ድራማ እንመልከት ቀጥል አንቺ ድምጽ ታፈኗል አንተሽ ማይክ ባንተ ይሻላል እያልኩ ነው ጆባ የኔ ድምጽ እሺ እኔ ላሳየው በጣም ትንሽ ነው እሺ ቤት በከፈትኩ ሰዓት ሊገባበት የነበረው አረስት እያሰብኩት ነበርና ከቻልኩ ወይሱንም ጭምር ብናረጋው ምን ፍቅናችንን 1 2 3 4 ብለው ቢያሳዩ እንደዚህ ነው መናፍቁ ማን ነው አዎ A few moments later ከየት ቤት ተመለስሽ ኦርቶዶክስ ነኝ ኦኬ እሺ ታችን እንኳን ደህና መጣሽ እሺ አረስ ሰምተሽዋል እየተነጋገርንበት የነበረውን አረስ ለምን መናፍቅ ማነው ምትሮ እኛ ኦርቶዶክስ ነው መናፍቅ እውነት መነጋገር ከተባለ ኦርቶዶክስ ነው አሁን እሺ እናንተ አይደላችሁም እኛ ነን እውነት ከተወራ ማለት ነው እንኳን መስገባይ ለምንድን ነው ኦርቶዶክስ መናፍቅ የሆኑ ቆይ እኔ ማለት ነው ያኔ እውነት ትውልዴ ትግራይ ክልል ነው ተወለድኩት እሺ እና እስከ አሁን ስደት ላይ ነኝ ግን እዚህ ከ20 ዓመቴ ለነስም ኢየሱስም ተብሎ አያውቅም እግዚአብሔርም ተብሎ አያውቅም ሚካኤል ገብርኤል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም ብትንም አንድ ሰዓት ወዲያውን ነው እርዳሬው የሚገድል ይቺ ፓርት በጣም የምታስቀኝ ብትልም ወዲያው ርድ አድርገው ነው የሚገድሉ አለች ሚሆን ድራማ ማለት ትንሽ የሚቀርብ ድራማ ብታሰሩ ምን አለበት ፕላስ የሚጋጭ ነገር ነው አንድም ቀን ይሄው ለ20 ዓመት ተብሎ ያቅም ማለችና ብትልም ይገድሉዋል አለች በ20 ዓመት ውስጥ ካልተባለ እንዴት ይገላሉ ስለዚህ ተብሏል ማለት ነው አይደለ ስለዚህ መጀመሪያ ላይ አንድም አይባል 20 ዓመት ውስጥ ተብሎ ያቅም ያለችው ውሸት ሆነባት እሺ እንስማት 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም ብትንም አንድ ሰዓት ወዲያውን ነው እርዳሬው የሚገድል መስጊድ እየሄደች ነው መስጊድ እየሄደች ነው መስጊድ ከሄድሽ እንዴት ነው ኢየሱስ የሚሉት ካልሽን ትታረጋለሽ ቦታ ተሳስታ ነው እኔ አቤት ሙሉ መስጊድ እንደነበረ ሳታ ሰው ነበር መናገር ምን አልክ እንዴት ሰው 20 ዓመት ሙሉ ቤተክርስቲያን ብሎ መስጊድ ሲሄድ ይኖራል
ተሸውዳለች እህታችን። ጀምር ቤንቴን ይላሉ። እሺ እሷ ኦርቶዶክስ ነኝ እያለች ነበር። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። እሺ ወደ አካውንቷ ተገባ። እሺ እኔ ቅድም ቤት በከፈትኩ ሰዓት 2024 የተለቀቀ። እሺ እሷ ትክክል ነች ያልከው ወንድማችን ወይ እህታችን? ሰላም ናችሁ ወንድሞቼ? እንዴት አለ? እግዚአብሔር ይመስገን። በኦርቶዶክስ ቤተክርስቲያን ኢየሱስ አይባልም? ኦርቶዶክስ መጀመሪያ እሷ አለችው ሰምታል። እሷ ለራሷ እኮ ነው ያወራችው። ስለ ኦርቶዶክስ ነው ብላ ነው እንዴ ያወራችው? ታዲያ ሳሰማ ምንድን ነው የምታወራው ወዳጅ? እኮ ሰማው እኮ እኔ ሰማሁት። እሷ 20 ዓመት ሙሉ ትግራይ ክልል ኖር ያለው 20 ዓመት ሙሉ ኢየሱስ ሲባል እኔ አልሰማውም አለች። ግን ባይ ዲፎልት ማንም ከተባለም ይገደላሉ አለች እኮ። ያማ መገደሉማ ትክክል አይደለም እንዴ? ከዚህ በፊትም ብዙ ቦታ አለ እኮ እንኳን ሪትን የሆነ የተጻፈ ኮንስቲቱሽን አለ እኮ። እስቲ አውጣው ትልቁ ላይ እስቲ አውጣና ሊያውም በተጻፈ ነው ያለው። በስማ አውጣው እስቲ ያሳየን። 1955 እና 1931 ሪትን ኢትዮጵያ ህገ መንግስት እንታለ ምን አልከኝ? በ1931 እና በ1955 ኢትዮጵያ ውስጥ ማለት ነው ኦርቶዶክስ ካልሆንክ አትመራ። ኦርቶዶክስ ካልሆንክ ፈለከው ነገር ማውራት አትችልም። ይቅርታ ምን አልከኝ? 1950 እና 1930 ምናምን ብለህ ነበር። እሺ 1931 ሪትን ኮንስቲቱሽን በኃይለ ሥላሴ ጊዜ የተጻፈው ኮንስቲቱሽን ማለት ነው። እሺ አውጣው። አንቀጽ ስንት የትኛው መጽሐፍ ላይ ነው ያለው? እኮ ነገርኩ። ያ በዛ ኮንስቲቱሽን ነው ህገ መንግስት ላይ አሁን ባይዘ ላይ ለመጻፍ እኮ አውጣዋ። ታዲያ አውጣው እስቲ። ይሄው መረጃ ነገርኩ። ማንም ይሄው በዚህ ውስጥ ያለው 690 ሰዎች ይሰማሉ። በ1931 እና በ1931 ቆይ ወዳጄ 1931 እና 1950 ምናምን ላይ ኦርቶዶክስ ካልሆንክ ትገደላለህ አልክ አይደለ? አይደለም ኦርቶዶክስ ካልሆንክ ኢትዮጵያን አትመራም። ኦርቶዶክስ ቦታ የለውም። ማጠየቅ ስለሷ ቆይ ስለመምራት ነው ያወራው። ከዚህ በላይ ጭቋና ላይ ይሄ ማለት መገደል አይደል እንዴ? ቆይ ተረጋጋ። የተጠየቀው አንዴ ቆይ ወዳጅ የተጠየቀው ስለመምራት አይደለም። እሱንም ጠይቀሃለሁ። መምራት ያለበት ማን የሚለውን የተጻፈውን አውጥተህ ታሳየኛለህ። እሱ ጋር ከመድረሴ በፊት ግን ይገደላሉ ብላለች። ምን ያሉ? ኢየሱስ ያሉ። አዎ ብለሃል። እሱን አውጣና አሳየኝ ያልኩ። መጀመሪያ እሱን አሳየኝ። እሷን ነገርኩኝ። ኢዮባ ወንድም ኢዮባ እኔ ነገርኩኝ። አውጣና አሳየኝ። ቆይ አንዴ ይቅርታ በስማ ሽመክት ነው አሰበ አሎ ሽመክት ነው ማለት ሽመክት ምን ታረጋለህ መሰለህ? የሚጠየቅህን ነገር ብቻ ነው የምትመልሰው። እሺ ከዛ ውጪ ወሬ ሌላ ነገር ተው። ይሄን አቅርብ ሲል ታቀርባለህ። ከዛ ውጪ ትርፎሬ አቁም። እሺ እናት እኮ ወንቴና እንደዛ እኔ አላልኩም እኮ እሷ ያለችው ለ20 ዓመት ተመለስኩ። አሁን ተመለስኩ። እሺ የመጀመሪያው ነገር የልጅቷ እንድታጠራ ስለፈለኩኝ የልጅቷ ላይ አዎ ብለሃል። ታችሁም ልክ ነች እሷ ስላልክ መጀመሪያ እሱን ታመጣለህ። ከዛ በኋላ ኢትዮጵያን ለመምራት ኦርቶዶክስ መሆን ግዴታ ነው ምናምን የሚል የተጻፈ ህግ አለ፣ ህገ መንግስቱ ላይ አለ። ስላልክ ከነ ህገ መንግስቱ ትጠቅስልኛለህ ማለት ነው። የመጀመሪያውን አረጋግጠልኝ። ስማ እውነት ከተወራ ማለት ነው እና እስከ አሁን ስደት ላይ ነኝ። ግን እዚህ ከ20 ዓመቴ ለነስም ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል
ኢየሱስ ተብሎ አያውቅም። ሰምቼ አላቅም ሳይሆን ተብሎ አያቅም ነው ያለችው። ገባ እና ታዲያ እሺ ሌላ አውራ ተብሎ አያቅምና ቆይ ተብሎ አያቅምና ሰምቼ አላቅም ማለት ይለያያሉ ይሰለያዩ? እዛ ተናጋሪ ነው አድማጩ ማን እሱ አይደለችም እንዴ? ተብሎ አያቅምና ሰምቼ አላቅም መካከል ልዩነት አለው ወይስ የለም? አለው። እሺ እሱ ያለችው የትኛው ነው እኮ? ተብሎ ማለት አሁን ለምሳሌ እኔ በአንድ አውዲየንስ ላይ አንድ አዳራሽ ላይ ቁጭ ብዬ ሲሰማ ከሰማው ማለት ነው ወይ ሳያዳምጥ ማለት ነው። አሁን የሆነ ነገር እንደዚህ ተብሎ አይታወቅም ብዬ እናገራለሁ። እኔ እኮ ተብሎ አይታወቅም ስትል ቆይ ተብሎ አይታወቅም ስትል ስለ ቦታው ነው አይደል እየተናገርክ ያለው? ወይንም ደግሞ ይላል ተብሎ ስለሚጠበቀው አካል ብሎ አያቅም እያልክ ነው አይደለ? አዎ። ካንተ መስማት አለመስማትና ካንተ ዕውቀት ጋር አይገናኝም። ስለዚህ እሷ እያለች ያለችው ቤተክርስቲያኒቷ ብላ አታቅም ነው። ቤተክርስቲያን ለ20 ዓመት ኢየሱስ ወይም እግዚአብሔር ብላ አታቅም ብለህ ታምናለህ አንተ? ቤተክርስቲያኒቷ አይ እሱና እኔ አልቀበልም እሱን ነገር። እሺ ልክ ነው ያልከው የትኛው ነው? እሷ ልክ ነች ነው ያልከው የትኛው ነው? ተባረክ ዮባ። አይ እሱ ነገር ነው የፈለኩት። ምሳሌ ልንገርህ ተብሎም ሰምቼም ያለችው ማለት እሷ ትክክል ናት ያልከው ነገር ላስረዳኝ። ስለመስማት አይደለም የተወራው። ያልተባለ ነገር የተባለ አስመስለ ቆይ ሰምቼ ማላለች ያልተባለ ነገር ስማ እንዴ ያልተባለ ነገር የተባለ አስመስለ ለዛ ምላሽ እንድሰጥ አልፈልግም። አሁን የጠየቅኩ አንደኛ ትክክል ነች ያልክበትን አንድ ነገርን አስቀድሞ ግን እሷን ምንድነው ተብሎ አያቅም የሚለውን አንተም እንደማትቀበል ነገርከን ማለት ነው። አይደለም አንተ ያልከው ትግራይ አላልኩም። እኔ ኦርቶዶክስ የሪቴን የሆነ ብዙ መጽሐፍ ቅዱስ እንዳለ ኢቭን ከዛውስ የኛ መጽሐፍ እዛውስ እንዳለ ማለት ነው 66ን እንደምታምን ሁሉ ነገር እንዳለ አውቃለሁ። እሱ ነገር እኔ ስለዛ ነገር አላወራም። አታስፋው ቆይ ወደሱ አሁን ባሰፋ ቁጥር ብዙ ጥያቄዎች ይመጡባልና አታስፋው። አሁን ባጭሩ እሷ ልክ ነች ያልካትን ፖይንት እሷ ካወራችሁ ውስጥ አሰማኝ ወይም ንገረኝ። እሺ ኢንትራፕት አታርገኛ መሃል ላይ እኔ እዚህ አውራ ሌላ ነገር ካወራህ ነው ማስቆመ። የጠየቅኩን ከመለስክልኝ አላስቆመ እኮ። አሁን እሷ ለምሳሌ እዛ ብዙ ቤተክርስቲያናት አለ። እዛ አንድ ቤተክርስቲያን ከሄደች እዛ ውስጥ ቁጭ ስትል አንድ ሰው የምናገረው አንድ ሰው አንድ ሳምባዲ ከተናገረ ለኔ ተባለኝ የሚባለው ነገር ነው። ስለዚህ ቁጭ ብዬ ሲሰማ ወይ እሷ ቁጭ ብላ ስትሰማ እንደዚህ የሚባል ነገር ተብሎ አይታወቅም ማለች። እሷ ለራሷ ተብሎ አይታወቅም። ለምሳሌ እኔ ትግራይ ክልል ነው ያደገች 20 ዓመት የኖርኩት እዛ ነው። አሁን ስደት ነው ያለችው አለች። ቆይ አንተ ትግራይ ክልሉን ታውቀዋለህ ወይ ሄደህ ታውቃለህ? እኔ ጀላቁ ልክ ነች ያልከው በምን አውቀ ነው ታዲያ? እሷ ያለችው ነው። እሷ ሳትሰማ ዝም ብላ ውሸት ታወራለች። እሷ ያለችውንማ ሁላችንም ነው የሰማነው እኮ። አንተ ግን እሷ ልክ ነች ብለህ ማረጋገጫ የሰጠው ምን አውቀ ነው? ምንድነው ያወቀው አንተ? እሷ ትክክል ያልሆነችው ምክንያት ደግሞ በምን ማረጋገጫ ታውቃለህ? እሷ አሁን ለምሳሌ አንተ እሺ እሷ ልክ ያለ መሆኗን እኔ ያሳያለሁ። መጀመሪያ ግን አንተ ልክ ነች ብለህ ስላልክ ልክ ነች ያልከው ምን አውቀ ነው? እሺ እኮ ልንገርሽ አንድ ቁጥር እንደዚህ ተብሎ አይታወቅም ማለች። እንደዚህ ተብሎ አይታወቅም ማለት 20 ዓመታትን ሁሉ ሰው ልጅ ያ ቤተክርስቲያን ትሄዳለች። ሃይማኖት አላት፣ እምነት አላት። ባለች እምነት አልጠየቅኩም ወዳጄ። አንተ ምን አውቀ ነው እሷ ልክ ነች ያልከውን የጠየቅኩ? ሰው ውሸት እንዴት ያወራል? ያላለው ነገር ያላየው ነገር በህይወቱ ያኖረው ነው ለምን ያወራል? ለምን አያወራም? ውሸት ከሆነ እኔ ውሸት ለምን ያወራል? ውሸት ከሆነ እሷን በእሷን ማሳመን ነው። እሷን ጠርተህ በዚህ ላይ አስገብተህ እኔ ስለሷ አይደለም። አንተ ልክ ነች ያልከው ምን አውቀ ነው? አንተን እኮ ነው የጠየቅኩ። አንተ ልክ ነች ብለህ ጻፍክ። ልክ ነች ያልከው ምን አውቀ ነው አልኩ። ስለዚህ አንተ የምታውቀውን ነው የምነግረኝ እኮ። አንድ ሰው ስለ ክርስቶስ ሰማይና ምድርን ለፈጠሩ ለክርስቶስ የሰማውን ነገር ስለ ክርስቶስ ኢየሱስ ተብሎ አይታወቅም አልሰማም ብሎ ይናገራል? ተብሎ አይታወቅም ያለችው አንተ አማርኛ የማይገባህ እንዴ? ምን አይነት ሰው ነው በጌታ ስም? አንተ ትራፕ ያደረግሽ ሰው መሐል ለምን ትራፕ ታረጋኝ? እኔ ሲናገር እሷ ልክ ነች ያልከው ምን አውቀ ነው ያልኩ። አንተ ምን አውቀ ነው ብዬ ስለአንተ ስጠይቅ ስለሷ አታውራ። ምን አውቀ ነው አንተ እሷ ልክ ነች ያልከው? ማረጋገጫ ምንድነው? እሷ ልክ ለመሆኗ ያንተን ዕውቀት ነው የጠየቅኩ። ከባለቤቷ በላይ እንዴት አውቃለሁ? እሷ ካለች እሷ ታዲያ ካላወቅ ልክ ነች ምን አስባለ? አየህ መጀመሪያ የምታውቀው ነገር የለም።
ጎሽ አስወጣው ምንም የምታውቀው ነገር የለም ልክ ነች ብሎ ጻፈ በጌታ ስም ከዛ እንዴት ሰው ይዋሻል አለ ይሄው አንተ ውሸታም አይደለ እዚሁ ጋር ማለት ነው እኔ ምን አይነት ህሊና እንዳላችሁ በጌታ ስም ለ20 ዓመት እግዚአብሔርም ኢየሱስም ተብሎ አይታወቅም ማለት መቀሌ ላይ ኢየሱስ ቤተክርስቲያን አለ በየትኛውም ቤተክርስቲያን ሲጀመር በእግዚአብሔር ስም ነው የሚጀመረው ቅዳሴው ማህሌቱ ሰዓታት ሁሉ ዝማሬው ምን ይቀራል በየቅዳሴው በየጸሎቱ 41 ጊዜ እግዚኦ መሐረነ ክርስቶስ እንላለን በየቅዳሴው ቤታችን ጸሎት ስናደርስ በስመ አብ ብለን ነው የምንጀምረው ስንበላ ምንም ስናደርግ ስንባርክ በስመ አብ ወወልድ ወመንፈስ ቅዱስ እንላለን ስላሴን ጠርተን ነው የምንጀምረው የትም ቦታ ተመልከቱ የትም ቦታ ማለት በየትኛው ሁኔታ እግዚአብሔር ተብሎ አያውቅም ማለት ኢየሱስ ተብሎ አያውቅም ካልክስ አንገትን ያርዱሃል ህሊና የላችሁም በጌታ ስም አሁን ኦርቶዶክስ እግዚአብሔር ያለን ኢየሱስ ያለን አንገት ታርዳለች ሲባል እኛ አይደለንም እናንተ መቃወም የለባችሁ ውሸት ስለሆነ ማለት ነው ቢሆን እንደዛ ማረግማ እንትን ቢል ኖሮ እዛውን ከኦርቶዶክስ ነው የወጣ ነው ምናምን ይያሉ ሚሰክሱትን እኮ ባልነበሩ ነበር ምክንያቱም እዛ ሆነን ነው ኢየሱስ ማለት የጀመርነው ምናምን ይያሉ ይሰክሳሉ አይደል ሶ እንደዛ ከሆነ እዚሁ መታረድ ነበረባቸው እኮ እና ድራማ ለመደገፍ መዋሸት ህሊና ቢስነት በጌታ ስም ሶ ትክክል ለቻለው ግን ይሄ ነው ማስረጃ ሲባል የለው ሚካኤል ገብርኤል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም ብትንም አንድ ሰዓት ወዲያው ነው እርዳሩ የሚጎድል ማለት ብዙዎች ይኖራሉ እንደዛ ብዙዎች አሉ በዚህ ልክ ግን ህሊና ቢስ የሆነ ነገር ላይ አስተካርጎ የቀረ ተኝቶ ተነስቶ ኦርቶዶክስን ከመስደብ ገድላትን ከማቃለል ቅዱሳንን ከመሳደብ ውጪ ህይወት የሌለ የሚመስለው ሰው ቢኖር ቀለሜ ነው እና ትንሽ እንኳን ህሊና የሚባል ነገር አልፈጠረበትም ቤተክርስቲያን ውስጥ ዲያቆን ነበርኩ ቀድሼ አቃለው ምናምን ይላል አይደል ቢያንስ እቺን እንኳን ነገር ማረም አይችልም እዛው የውነት ሰው ቢሆን ማለት ነው የውነት ሰው ቢሆን አይ እንዲ እንኳን የለም ሊላት በተገባ ነበር እርሱ ግን ምን አለ እንደው እውነት ስትናገር ጴንጤ ነው ይሉሃል ይሄው ጴንጤንሽ ይያሉሽ ነው አላት ጴንጤነት መድሃን ያለ በጣም ነው የሚያስጠላው ቀጥሉ ጋይስ ሚገባ ካለ ተቀበላል ኢዮብ ወይ በነገራችን ላይ መከራከር ሱስ ካልሆነባቸው በቀር እሷን ሰፖርት አድርጎ የሚገባ ሰው ካለ በኦርቶዶክስ ተዋህዶ ቤት ውስጥ ከ20 ዓመት በፊት በትግራይ ኢየሱስ ክርስቶስ እግዚአብሔር የማይሰበክ ከሆነ አይ የመከራከር ሱስ የሌለበት ማስረጃ አለኝ የሚል ካለ አንድ ቁጥር ይጻፍና ይግባና ቢያወራን ደስ ይለኛል ለምን ቢባል ቤተክርስቲያን የተተከለችው እንኳን በክርስቶስ ኢየሱስ ደም ላይ ነው ኪሩብ በዛ ጴንጤ ነው ኢዮብ የኪሩብ እና ማስረጃ ብቻ ነው መፈልግ እና ያለ ማስረጃ ይክርክር ትታችሁ ኪሩብ እንኳን ደህና መጣ ኪሩብ እንኳን ደህና ቆያችሁ ይሰማል አባቴ ሁሉ ሰላም ለእግዚአብሔር ይመስገን እንደምን ዋላችሁ እግዚአብሔር ይመስገን ከየት ቤተ እምነት አረ ኦርቶዶክስ ነኝ ያው ቪዲዮውን የተናገረውን እንትን ለማለት ነው ያው እኔ ደግሞ ከትግራይ ስለሆንኩኝ ያልተባለውን ተባለ ማለት ምን አይነት እንቁርና እንደሆነ ለማሳወቅ ነው ተየት አካባቢ ነው እንደዛ ብላ የተናገረችው ልጅቷስ ተየት ሆና ነው ማለት አንድ ሰው
እቤት ቁጭ ብለው ብሎ መጽሐፍ ፀሐይ ወጣ እስከምትገባ ቁጭ ብለው ብሎ ፀሐይን አልወጣችም ማለት ይችላል? ደጅ ካላየ የት አካባቢ ነው? እኔ ትግራይ ያልኖርኩበት አካባቢ አይደለም። እኔ አሁን ዲያቆን ነኝ፣ ግን እስካሁን ድረስ ራሱ አንዳንድ ጥያቄ ለእናቴ ነው የምጠይቃት። ከኔ በላይ እናቴ ታውቃለች ስለ ሃይማኖቷን ማለት ነው። እንደዚህ አይነት የወረደ አስተሳሰብ፣ እንደዚህ አይነት የወረደ አነጋገር ከየት መጥቶ ነው የሚናገረው? ከየት ሆኖ ነው? የታውቀት ነው? እኔ እዛ እያለሁ ቤተክርስቲያን ኢየሱስ ካልሰበከች ምን ትሰብካለች ታዲያ? የማን ስጋ ነው የምትቆርሰው? የማን ደም ነው የምታቀብለን? የሆነ ነገር ለመናገር ብለህ የሆነ ነገር ጎል ለማስቆጠር ብለህ ያልሆነውን ነገር ማለት እሷ ራሷ ከየሆነ ሲሰኝነት እንዳልነበረች በምን እናውቃለን? ቤተክርስቲያን ትግባ ቤተክርስቲያን እንኳን ራሱ ባታውቅ እንዴት ብላ ነው ኢየሱስ ያልተሰበከ የምትለው? እሷን የት ሆና የት አይታው የት ቤተክርስቲያን ሄዳ ነው እንደዛ የተባለችው? የት አካባቢ ነው ሰው የሚታረደው ኢየሱስ ካለ? በማስረጃ ትንገሬና እኔም ማላውቀው ትግራይ ቦታ የለም። መቀሌ ነው የተማርኩኝ፣ እዛው አካባቢ ነው ደግሞ አካባቢ የት አካባቢ ነው እንደዛ የሚደረገው? እና በጣም ውርደት ነው። እንደዚህ አይነት ነገር የሆነ ነገር ለማድረግ ብለህ እንደዚህ አይነት ነገር መናገር ነውር ነው። ራሱ ልጁን ከመጣ ይንገረንና የት አካባቢ እንደሆነ እኔ በደንብ አይቼ አሁን ደግሞ ደውዬ ከአካባቢው አረጋግጥለታለሁ። አመሰግናለሁ። ያው ብታወርድ አሁን ደስ ይለኛል፣ የሚመጣ ሰው ከሌለ በዚህ ላይ። እሺ አባቴ፣ እሺ ወንድም አለ። በነገራችን ላይ ይቀጥሉ። ቀጥል ተሚ፣ ቀጥል ይዋድዬ። እኔ ካንተ በኋላ ቀጥላለሁ። ቀጥል ወንድሜ፣ አንተ ትቀርባለህ ለሁሉ ነገር። ያ አንዳንዴ ባይዘው የሆነ ጥላቻቸው አናታቸው ላይ ሲወጣ ወይም ደግሞ ያሉበት መቆሚያ እየተንሸራተተ ምናምን ሲያስቸግራቸው የሆነ ከውስጣቸው ያለው ጥላቻ እንዲገንፍለው ሲወጣ የሚናገሩት ራሱ ከማስታወክ የሚያስጠላ አይነት ንግግር ይናገራሉ። ኦኬ፣ ተውከት ከውስጥ በሽታ ሰላም ሳይሰማው ሲቀር ሰውነት የሚወጣ ነገር ነው። እነዚህም ውስጣቸው ሰላም ስለማይሰማቸው ተውከት ነው የሚያስተዋውቁት። ይቅርታ ለቃሉ ማለት ነው። እኔ ከዛ ውጪ ልገልጸው ስለማልችል ማለት ነው። አሁን አስበዋል፣ ትግራይ ክልል ኢየሱስ ካልክ ይታረዳል። ምን ጉድ ነው እንዳለው እኔ ወንድሜ። እኔ አሁን እንግዲህ መቀሌ ዩኒቨርሲቲ ተማርኩኝ። ዩኒቨርሲቲው ባይዘው የዩኒቨርሲቲው መጠሪያ ራሱ እንዳ ኢየሱስ ነው የሚባለው። አሪድ ካምፓስ ወይም ደግሞ እንዳ ኢየሱስ ግቢ ነው የሚባለው። እንዳ ኢየሱስ ማለት እንኳን ክርስቲያን ሆኖ ኢየሱስ ብሎ ሊታረድ ይቀርና ወደ ግቢ ሲሄድ ራሱ እንዳ ኢየሱስ ግቢ ሊሄድ ነው የሚለው። እንዳ ኢየሱስ ተብሎ የሚጠራው የሆነ መሀይምነት አናት ላይ ወጥቶ ቤት ካልሰራብህ በስተቀር ኢየሱስ ትታረዳለህ ከተባለ ለዛውም እኔ ክርስቲያን ነኝ ነበርኩ ብሎ ከሚያስብ ሰው ማለት ነው። እኔ ቀለሜ እንዲህ ብሎ ሲናገር የምርም በቃ ደስ ብሎት ከሰማ ይሄ ሰውዬ የምርም ኦፍ ኮርስ ትምህርት አውቆ ተረድቶ ምናምን እንዳልወጣ እናውቃለን እኮ እናውቃለን። ግን ይህን ያክል ግን ህሊና ማጣት ግን ሊኖርህ አይገባም። ጥላቻ አይነ ካላሳወረ በስተቀር እግዚአብሔር ካልክ ኢየሱስ ካልክ ትታረዳለህ በኦርቶዶክስ ትግራይ ውስጥ እየተባለ እስቲ ማስረጃ ምናምን። እንደውም ኮሜንት እኮ አስታወሱት ፕሮቴስታንት ነች ሲባል አየህ እውነት ስትናገር ምናምን አለ ማለት እውነት ስትናገር በቃ ፕሮቴስታንት ትባላለህ። እኔ እግዚአብሔር አምላክ ህሊናቸውን ይፈውሰው ነው የሚባለው። በየትኛውም የትግራይ ክልል እኔም እንግዲህ ወደዛ ስመላለስ ስለነበረ
የሰርክ ጸሎት የሚባል መርሃ ግብር አለ። የሰርክ ጸሎት ላይ ሁልጊዜ ውዳሴ ማርያም ይደርሳል ማለት ነው። የሰርክ ጸሎት ውዳሴ ማርያም እንግዲህ ሰው ጸሎት ውዳሴ ማርያም አድርጎ የሚያውቅ ከሆነ ሰው ጸሎቱ ሲጀምር ምን ብሎ እንደሚጀምር ሁሉም ሰው ያውቀዋል። ምን ብሎ ነው የሚጀምረው? በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትህንና መላ ሰውነትህን 3 ጊዜ አማትባለሁ። በጌታዬ በኢየሱስ ክርስቶስ ብሎ ነው ጸሎቱ የሚጀምረው። 3 ጊዜ አማትባለሁ። ምን ያክል ድንቁርና አናት ላይ ቢወጣ ነው እንዲህ ብለህ ራሱ ልትናገር የምችለው? ውዳሴ ማርያም ዘወትር የሚደረስበት ቤተክርስቲያን ላይ ኢየሱስ ካልክ ትገደላለህ ካል ዘወትር ሰርክ ላይ በጌታዬ በኢየሱስ ክርስቶስ ብለው የሚጀምረው ሁሉ ሊታረድ ነው ማለት ነው። ታርዶ ትግራይ ሰው አልቀረለትም ማለት ነው፣ አይቀርም ማለት ነው። ኦኬ ምክንያቱ የጸሎት መጀመሪያ ሁሉ በጌታዬ በኢየሱስ ክርስቶስ ነው የሚባለው። መጀመሪያው ራሱ እሱ ነው። ከዛ በተጨማሪ ደግሞ ካህናት ራሱ ጸሎተ ፍትሐት ሲያደርጉ ሁል ጊዜ ከቅዳሴ በኋላ ጸሎተ ፍትሐት ሲደረግ ጌታዬ ኢየሱስ ክርስቶስ ሊቅ ካህናት መስተሰሪያ ኃጢአት ነው ተብሎ የሚፈታ የኔንም የህዝቡንም ኃጢአት ይቅርበል። ኦኬ ጌታዬ ኢየሱስ ክርስቶስ ይገባል። ከእንደዚህ አይነት ተረት ማለት ነው፣ ከእንደዚህ አይነት ክፉ ጥላቻ ልትወጡ ይገባቸው። ኦኬ በውሸት የሚቆም በውሸት የሚጸና እምነት ከሆነ ያዛችሁት ልትነቁ ይገባል። እንዲያሉ የሚያጃጅሏቸው አሁን እቺ ልጅ የምር ወንጌል ምናምን ሰብከ ማለት ተሰብካ ምናምን ይመስላችኋል? እንደዚህ አይነት ድራማ የምትሰራው ወይም ደግሞ የምር ወንጌል ገብቷት ይመስላችኋል እንደዚህ አይነት ድራማ እየሰራች ያለችው? እንግዲህ ከ1 ዓመት በፊት የምትፖስተው ምንድነው የፕሮቴስታንት ምናምን ነው። 20 ዓመት ሙሉ ኢየሱስ ተብሎ አያውቅም ግን ትላለች። ጀግና ነች። ሰው እንደነዚህ አይነት ሰዎች እየተከተላችሁ ጤናችሁንም ህይወታችሁንም እንዳታጡ። አንድ በሽታም ስለሆነ ማለት ነው። በአይምሮ የሆነ ነገር ካልሳተ ካላላ በስተቀር እንደዚህ አይነት ንግግሮች አይደለም ልታወራ ልሰማ ራሱ ከባድ ነው። ሲቀጥል ደግሞ እንደዚህ አይነት ሰዎች ደግሞ መከታተልም በሽታም ጭምር ስለሚያመጣ ማለት ነው። በሽታ ነው። እንዲህ አይነት ሐሰቶች ዝም ብለህ ስትሰማ በሽተኛ ሆነህ ነው የምትቀረው። አንድ ለጤናም ጥሩ አይደለም። ሁለተኛ ደግሞ የዘላለም ህይወትም ጭምር የሚያሳጣ ነገር ነው። ተረት ብቻ ነው ቁጭ ብለው የሚያወሩት። ስለራሱ ተረት ያወራ እረኛ ነበርኩኝ እንዲህ ብሎ ጠራኝ ተነሳ አለኝ ምናምን እያለ ሲያወራ ይውላል። በተረፈች ሰዓቱ ደግሞ ቅዱሳን ሲሳደብ ይውላል። አለቀ። በተረፈ ሰዓቱ ቅዱሳን መስደብ ከዛ የተረፈች ያዴ አሰልፌ ደብረ ብርሃን በግ ነው የምመራ ምራ ይላል። ያለፈች በቃ ቁም ነገሮች ነችና እባካችሁ ፕሊስ ለራሳችሁ አስቡ። ያ ቃልዮት ያሰማልን ወንድማችን ይዋድ ዲያቆን ኪሩቤል ቃልዮት ያሰማልን። ሁለታችሁ ለአካባቢውም ቅርብ ስለ አካባቢውም ያለው መረጃን የሰጣችሁን ደስ የሚል ሐሳብ ነው። ግን ጽንፍ የረገጠ ጥላቻ እኔ አሁን ፕሮቴስታንት ነበርኩኝ። ስለ ፕሮቴስታንት መጥፎ ነገር ብናገር ኢዮብ ያስቆመኛል። በእውነት ለመናገር ለምን ቢባል ፕሮቴስታንት ቤተሰቦች አሉ፣ ጎረቤቶች አሉ። ከፕሮቴስታንት ጋር እንዴት እንደምንኖር ልዩነቱ የትምህርት ልዩነት መሆኑን ኢዮብ ስለሚያውቅ ያልሆነ ቃል ብናገር አቁም ነው። ጽንፍ የረገጠ ጥላቻ ቢቆም ኦልሞስት ማንን ለማስደሰት ነው? እግዚአብሔር የምታስደስቱት እግዚአብሔር አለ። እየዋሻችሁለት የምታድኑት እግዚአብሔር አለ። አብሶ ትግራይ ክልል ኢየሱስ የሚታወቅበት ሲጠሩ እንኳን ገብረ እግዚአብሔር፣ ገብረ ማርያም፣ ገብረ ስላሴ ምናምን ያሉ የሚጠሩበት። ስለዚህ ሲዋሽ በልክ ቢሆን ኢዮብ በጣም እንትን ብሎኝ ነው ቪዲዮ ላይ ያበራሁትና ከልብ ነው የማመሰግነው ወንድሜ። እርግጠኛ ነኝ ታማ አንድ ጥያቄ ልጠይቅህ። ዘመዶቿን ብትቆጥር ገብረ ኢየሱስ የሚባል አጎት ወይ ምናምን አታጣም በእርግጠኝነት። እኔ ፈልገኛለኝ እኔ ራሴ ነኝ እኮ ገብረ ኢየሱስ ነው ስሜ። ወይ የጠይቀኝዋል። እንዴት አልከ ታሚ? ክብሩ ይስፋ ለመድኃኒዓለም። ኧረ ይዋድዬ እስኪ ነገ ደውላለሁ ጌታ
እሺ እዮባ እግዚአብሔር በጌታ ነገ እደውልልሃለሁ። እዮባ እንዴት ነህ? ይዋዲ ነገ እደውልልሃለሁ። አስባል እዛ ማለት ነው። ሁልጊዜ ሰላምታ ራሱ እንዴት ዋላችሁ ሲባል እግዚአብሔር ይመስገን ነው የሚለው ሰውና አሁን እቺ ሴትዮ ሰላም ብላ ራሱ ሰው ታውቃለች ወይ ብዬ ጥያቄ ይፈጥርብኛል። እንዴት ዋላችሁ እንዴት አደራችሁ ሲባል እግዚአብሔር ይመስገን ሊትራሊ ሌላ ጆሮዋን ይዘው ከመይ አደርኩም ይዋዲ አቦ ከመይ እግዚአብሔር ይመስገን ነው የሚባል አንድ ሰው ሰላምታ መሆኑን የሚያውቀው ራሱ በዚህ ነው። ምንም የማያውቅ ሰው ቢሆን ራሱ እግዚአብሔር ይመስገን በቃ እግዚአብሔር ይመስገን ስለሆነ ያውቀዋልና አማዞን ይሁን እንደምትኖረው ይዋዲ አማዞን ጫካ ውስጥ 20 ዓመት ራሷ እዛ መቀሌ ምን አንድ ሰፈር ውስጥ ነው እሱ ፈራኝ ስደት ነው ያለው አለችና በህፃንነቷ ነው እንደወጣችሁ አልኩኝ እኮ እኔ ደግሞ አይ ከባድ ነው ብቻ እኔ ከሷ የዛ ጋር የተኮለኮሉት ሰዎች ደግሞ ገረመኝ የምር ማለት ነው። ምክንያቱም በቃ እሷ ድራማ ስሪ ተብላ ነው ወይንም ደግሞ ጎበዝ እንድትባል ሆን ብላ የሰራችው በጣም ግልጽ ነው። ፈጽሞ ድራማ እንደሆነ ይታወቃል። ግን ምንም ቢሆን ህሊና የሚባል ነገር አለና እኔ ደግሞ በዚሁ አጋጣሚ እዛ ቀለሜ ዙሪያ ያሉ ሰዎች እዋቸው ሁሉ ነው አንዱ ስለ ትምህርት የሚያወራ ትምህርት የሚያቅሰው አይደለም። አንዱ ሁሉም ባልቴቶች ናቸው ማለት በቃ ይሄ አሉባልታና ቤተክርስቲያን መሳደብ ላይ በጣም እንትን የሆኑ ሰዎች ናቸው። በዛ ምንድነው ሱስ የሆነባቸው ሰዎች ናቸው። እዛ የሚኮለኮሉት እስኪ ስለ ፕሮቴስታንት ትምህርት አውሩ በሏቸው። አያወሩ የቀለሜ ምርኮኞችና እዚህ ሶሻል ሚዲያ ላይ በፕሮቴስታንት ውስጥ ራሱን እንደ ትልቅ ነገር እንዲታይ የሚፈልግ በዙሪያ ያሉትም ደግሞ በቃ በጣም በተለየ እንትን የሚያዩት ግን ፈጽሞ ውሸታም ምንም የማያውቅ መሳደብ ብቻ ዕውቀት የሆነ ሰው ቢኖር ቀለሜ ነው። በሙስሊሞቹ ጋር ስትሄድ ደግሞ ወሂድ ነው። ሁለቱም የሚያመሳስላቸው ነገር ምንድነው ከተባለ ሁለቱም እንትን ይፈልጋሉ የሆነ ከበሬታ ይፈልጋሉና አዋቂ መባል ይፈልጋሉ። እንደ አዋቂ የሚቆጥሯቸውም ደግሞ የነሱ ቢጤ አላዋቂዎች ናቸው። እና የብልግና ቤተክርስቲያንን በዚህ ማማት ማለት ነው ወይ አንቺ ኢዮቤ ሁለቱም የሚያመሳስላቸው ነገር ልክ ስለ ትምህርት ስታወራቸው ሁለቱም ዳር ያዝ ነው የሚሉ ከዛው ነገር የለም። ዳር ያዝ በቃ ስለ ትምህርቱ አያወራህማ። ትምህርቱ ላይ ሳይሆን ያንተ ጥግ መያዝ ብቻ ነው የሚጠበቅበት። ወይ እብድ ነህ ወይ የሆነ ነገር የሚያደንቁት ሰውም አንድ አይነት ነው። የሚያደንቁት ሰውም ሁለቱም አንድ አይነት መሆኑ ይገርማል። ስትናገር አንድ ሰዓት አውርታ 5 ደቂቃ ማይመስላቸው የኦፓል ምርኮኞች በገርም አቤት መመታሰል ምናልባት ቦታ እንዳልዝ ነው ትንሽ ልበልና ልውረድ። እንዴት አላችሁ? ዮባ ዮሐዴ ተሙ ሁላችሁም እዚህ ያላችሁ ሰላም ብያችኋለሁ። እንደምን አላችሁ? የሚገርማችሁ ይሄ አጭር ድራማ ሲሰራ እኔ ነበርኩና ምናልባት እሷ እንደገባች ነው እኔም ተከትዬ የገባሁት። መናፍቁ ማን ነው የሚል ርዕስ ለጥፎ ነው ቀለሜ መናፍቁ ማን ነው ተብሎ ሲለጠፍ እሷ ገባች እኛ ኦርቶዶክሳውያንን ብላ ተናገረችና የሚገርማችሁ ኦርቶዶክስ ከሆነች አንድ ጥያቄ ልጠይቃት። ማንም ምእመን ሊያቆም የሚችል ማንም ምእመን በቤተክርስቲያናችን ውስጥ እንቅስቃሴ የሚያቆምበት አንድ ሰዓት አለ ካህኑ የሚለው የትኛው ምእመን በዛ ሰዓት እንቅስቃሴ ያቆማል። ቅድም ዮሐንስ ሲናገረው ነበር አሃዱ አብ ቅዱስ እየተባለ የትኛው ምእመን ወደዚህ ወደዛ አይልምና እንደው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ተብሎ ሲቀደስ ይህ የእግዚአብሔር ስም አይደለም ወይ? እንደገና ከትግራይ ክልል ነኝ ስላለች ትግራይ ክልል እንደው 90% የሚባል ደረጃ ክርስቲያኖች ያሉበት ሀገር ነውና መናፍቁ ማን ነው ብሎ ወንድማችን ሲጠይቅ እሷ ይሄን ድራማ ለመስራት ስትመጣ በተቻለ መጠን ድራማ የሚሰራ ሰው
መስሎ ማለት የተሰጠውን ነገር መስሎ ለመታየት መሞከር አለበት። ከዛ በፊት የፖስተቻቸው የፓስተሮቻቸው መዝሙር ነበረ። ልጆች ከታች ቆያዩ ሲጽፉ ነበር፣ ጴንጤናት ሲሉ ነበር። የሚገርማችሁ ግን እሷ ራሷ የነመስፍን ጉቶ የነምናም የተባሉት ዘማሪዎችን ከዚህ በፊት መቼም ጴንጤ ሳትሆን ምናልባት ይሄን ነገር ታረጋለች ብለን አናምንምና እናንተ ከሰበካችሁ በኋላ ነው በዚህ 3 ዓመት 4 ዓመት ነው ኦርቶዶክሳውያን ኢየሱስን መጥራት የጀመሩት ብላ ስትናገር ነበር። አንዳንድ ጊዜ ድራማ እንኳን ሲሰራ የሚሰራው ድራማ እንደው ተአማኝነት እንዲኖረው ፖስቶች ካሉ አስቀድሞ እነሱን ማጥፋት ምናም በርግጥ የነቃሊና ሲኖር እንደዛ ሊደረግ የሚችለውና እቺ ልጅ ኦርቶዶክስ እንዳልሆነች ከንግግሯ ነበር ያወቅነው። ምክንያቱም ደውዬልሃለሁም ስትለው ነበር አይደለ? ኦኬ አንድ ጊዜ ገብቼል ይብሎ ገብቶ ቴክስት አይቶ እንደደወለችለት አይቶ እንደዛ ነገር ነበርና ምናልባት ግን እንደዚህ አይነት ድራማዎች ከሰሩ በኋላ የገረመኝ ይሄን ነገር የሷን ሪከርድ አድርገው ዛሬም ደግሞ ተአምሩ እንደቀጠለ ነው። አንዲት ነፍስ መታለች ብሎ ደግሞ የራሳቸው ቡችሎች እንደገና መፖሰት ጀምረው ነበር እና ሰሞኑን አንድ በጎሪና ያልነበረው ሰው በእኛ ቤት ስም የነበረ ከኛ ቤት ስለወጣ እንደገና ሁለተኛችም እንደመጣች እንደተማረከች አይነት ያክል አድርገው ሲናገሩ ስለነበረ እኛ እናቃለን። በጎህሊና የእውነተኛ እምነት መሰረት ነው አይደለ? ቅዱስ ጳውሎስ ለጢሞቴዎስ ይሄንን ነው ያጻፈለት። ከእውነተኛ ህሊና ከበጎህሊና ከእውነተኛ እምነት የመነጨ አይደል የሚለው በአንደኛ ጢሞቴዎስ ምዕራፍ 1 ላይ። ስለዚህ በጎህሊና ያልነበራቸው ሰዎች አስቀድሞ ተሳዳቢ የነበሩ ሰዎች በደንብ የጀመሩትን የግብር ስራቸውን የዳቢሎስ የልጅነት የግብር ስራቸውን ለማስፋፋት ከኛ ቤት ስለወጡ እንደዚህ አይነት ደግሞ ድራምተኛ ተዋናይ መታ እንደገና ቤተክርስቲያን ውስጥ ኖራ ማታቅ ቤተክርስቲያን ውስጥ አድጋ ማታቅ በቤተክርስቲያን ውስጥ እንደኖረች በቤተክርስቲያን ውስጥ እንዳደገች ነገር ግን የእግዚአብሔር ስም ሲጠራ የሚያርዱ ክርስቲያኖች ያሉበት ቦታ ነው ብላ ስትናገር እሱ ራሱ አንዳንድ ጊዜ በኦርቶዶክስ አለፍኩ ካለ ነው ምናልባት አልፎ ከሆነ ስለሚል ነው ዲያቆን ነኝ አውቃለሁ ስለሚል ነው። እኛ በድቁና ጠበቃ አርገበት ይዘው የሚናገረው ነገር ያለው ሰው አይደለም። ምናየው ልጅ ነው። እኔም አመን ይልቅ የአይሁዶች መሰናክልን ይዛችሁ ዛሬም የምትሰናከሉ ከናንተ በላይ መናፍቅ ከየት ይምጣ ብዬ መናገር ሲጀምር ትንሽ ውይይት አደረገን። እኔ የሚገርምህ ከደብረዘይት አዲስ አበባ ይቅርታ ከአዲስ አበባ ደብረዘይት እየነዳሁ ነበር እሱ ጋር ሰው የነበረው እንዳው ተቸግር አንድ ቦታ ፓርክ አድርጌ ማስረጃ ላሳየውስ ነው እኔንም በሰዓቱ ያስወረደኝ። ነገር ግን እንደዚህ አይነት ሰዎች እንደዚህ ቪዲዮ እየቆራረጡ ኦርቶዶክሳውያን ራሳቸው በራሳቸው አመኑ መናፍቃን መሆናቸውን ተናገሩ ለማለት ይሞክራሉ። ግን በጣም የኛ ልጆች በጣም ብልጦች በጣም አስተዋዮች አሉና በሰዓቱ እሷ ቤት ገብተው የለቀቀቻቸውን መዝሙሮች ማውጥተው እሷ የተናገረችውን ማድረገው ፖስተውት ነበር እና በሰዓቱ እኔም ስለነበርኩ እንደዚህ ታጫጭር ድራማዎች እየሰሩ ለማን ነው የሚዋሹለት? እርግጥ ነው ሐሰተኛው ክርስቶስ ሐሰተኛ ልጆችን ይፈልጋል። ሐሰተኛ ልጆች አስቀድሞ መንገድ እየጠረጉለት እንደሆነ እናምናለን። ግን በዚህ ደረጃ በአንዲት ቅዱስ ቤተክርስቲያን ላይ ደግሞ መነሳታቸውና እንደው እቺ ቤተክርስቲያን ባትኖር የሚናገሩት የሌላቸው ሰዎች መሆናቸውን እንደው ማየት ይችላልና እንደው እኔ በቦታው ስለነበርኩ ኢዮብ እስኪ ንገራችሁ እኔ በዛ ቦታ እንደነበርኩ ላሳውቃችሁ ብዬ ነው። አመሰግናለሁ ስላስገባችሁኝ። ዮሐዴም ተሙም ሁላችሁም ታንኪዩ። ምናልባት ቦታ እንዳለ ወረድ ይችላል። እሺ እናመሰግናለን። እግዚአብሔር ያክብርልን። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያስኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም እኔ ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ ሁሌ የመጣ ማንም የሚያቀርሽበን ስራ የለም። ተረገጣለ በር አርጌ ነው ምረጥ